ሰላም ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ ኢንተርኔት ራዲዮ ፕሮግራም ሆርን ፍሪኩዌንሲ ነው። ኤርሚያስ ሙልጌታ ነኝ። ዛሬም እንግዲህ ሳምንታዊ ዝግጅቴን ይዤ ቀርብ ያለው ወደ እናንተ እንግዲህ በተጠበቀውና በተለመደው ሰዓት ወደ እናንተ ደርሻለሁ። እንደምን ሰነበታችሁ አድማጮቻችን? እንግዲህ ክረምታችሁ እንዴት ነበረ? ባሳለፍነው ሳምንት ምን አዳዲስ ሁነቶች ተከሰቱ? በሀገራችን በቀጠናው ብሎም ደግሞ በዓለም አቀፍ ደረጃ ምን አይነት አዳዲስ ሁነቶች ተከሰቱ የሚለውን ነገር እንደዚሁ በወፍ በረር እያየን ከዛም ደግሞ እንደተለመደው ለሳምንቱ ወዳዘጋጀነው የርዕሰ ጉዳይም እንደዚሁ እናልፋለን። የርዕሰ ጉዳያችን እንደዚሁ ከወዲሁ ለማሳወቅ ያህል በተለይም ደግሞ እንግዲህ ያው በዲፕሎማሲው ዘርፍ ወይም ረገድ በቀጠናው ላይ የተደረጉ አዳዲስ ማሻሻያዎች እና አዳዲስ ሁነቶችን በተለይም ደግሞ ሜጀር ማይልስቶን ናቸው ብለን ያሰብናቸውን ወደ እናንተ ርዕሰ ጉዳይ አድርገን ዛሬም ለማቅረብ ያሰብነው። ከዚህም ጋር ተያይዞ በተለይም ደግሞ ዩናይትድ ስቴትስ እና እንግዲህ ኤሪትሪያ አዲስ መግባባት ላይ ለመድረስ እርምጃ የጀመሩ ይመስላል። ይህንም ተከትሎ ደግሞ እንግዲህ አዳዲስ መረጃዎች እንደዚሁ የወጡበትም አግባብ አለ። ያንም ወደ እናንተ ለማድረስ እና የዚህ ሳምንት ርዕሰ ጉዳይ ለማድረግ አስበናል። በዚህም መሰረት ነው እንግዲህ የተዘረጉት የዲፕሎማሲ እጆችና ሰይፎች በሚል ወደ እናንተ ለማቅረብ የፈለግነው። ምክንያቱም ደግሞ ለማሳየት ያሰብነው ኮንትራስት የአሜሪካና የዩኤስ እና የኤርትራ በዲፕሎማሲያዊ ግንኙነት ጅማሮ በአንድ ወገን፣ በሌላ ወገን ደግሞ የኢትዮጵያን አቋምም እንደዚሁ በሚመለከት በርካቶችም እየተነጋገሩበት ስለሆነ የኢትዮጵያ አቋምስ ወይም የአዲስ አበባ አቋም ምን ይመስላል የሚለውንም እንደዚሁ ለማሳየት ያህል ነው እና በዚህ ሳምንት የተደረጉትንም እንደዚሁ ከዛም ጋር ተያያዥነት ያላቸውን ነገሮች በኋላም ረገጥ አድርገን ወደ ውስጥ ገብተን እንዳስሳቸዋለን። ነገር ግን በዚህ ሳምንት ያሉትን ጉዳዮች በሚመለከት ግን ከዛ አስቀድመን እንግዲህ የሀገራዊ ጉዳዮች ሁነቶችን ለማየት እንሞክራለን ማለት ነው። ባሳለፍነው ሳምንት ምን አዳዲስ ጉዳዮች ተከናወኑ ስንል አሁንም የድምፃዊ ቴዲ አፍሮ ወይም ቴዎድሮስ ካሳሁን አዲሱ ኢትዮሪካ አልበምን በሚመለከት እንግዲህ በርካታ አዳዲስ ሁነቶች ባሳለፍነው ሳምንት እየታዘብን እያስተዋልም እንደነበረ የሚታወስ ነው እና ከዚሁም ጋር ተያይዞ በርካታ ዓለም አቀፍ ተቋማት ዓለም አቀፍ እንግዲህ በዲፕሎማሲውም ዘርፍ እንደዚሁም በዓለም አቀፍ ደረጃ በተለይም ደግሞ በአሜሪካ ከፍተኛ ተሰሚነት ያላቸው ቲቦር ናዥን ጨምሮ ሌሎችም እንደዚሁ የቴዎድሮስ ካሳሁንን ስም እያነሱ ምን ያህል ተጽዕኖ ፈጣሪ እንደሆነም እንደዚሁ እየተናገሩ በማህበራዊ ትስስር ገጾቻቸው እንደዚህ ጻፉ ይገኛሉ። ይሁን እንጂ ከመንግስት ዘንድ እንግዲህ እየተሰነዘረበት ያለው ጥቃት ወይም ደግሞ ማንገላታትም እንደዚሁ ልንለው እንችላለን። በሱና በሱ ዙሪያ ያሉ ሰዎች እንግዲህ በርካታ የሰብአዊ መብት ጥሰትም እንደዚሁ የደረሰባቸው እንደሆነ ባሳለፍነው ሳምንት የታዘብናቸው ሁነቶች ሆነው ቀጥለዋል። እንግዲህ የረጅም ጊዜ ወዳጁን የኑስ ያሲንን እንደዚሁም ደግሞ የህዝብ ግንኙነት ባልደረባውን የሱን የቴዎድሮስ ካሳሁንን ማለት ነው መሀሌት ሰለሞንን በፖሊስ ቁጥጥር ስር ውለው ይገኛሉ። ይሁን እንጂ እንግዲህ ከ48 ሰዓት በላይ ሆኗቸዋል። እስካሁንም ወደ ፍርድ ቤት አልቀረቡም። የተያዙበት ምክንያትም በነገራችን ላይ እስካሁን አልተነገራቸውም። ነገር ግን በተለይም ደግሞ በየኑስ ያሲን ላይ ድብደባም እንደደረሰበት በጸጥታ አካላት በመንግስት የጸጥታ አካላት እንደደረሰበት እንደዚሁ መረጃዎች እየወጡ ይገኛሉ። ከዛም በመቀጠል ግን በነገራችን ላይ እነዚሁ ግለሰቦች በተያዙበት ምሽት የጸጥታ አካላት ወደ ቴዎድሮስ ካሳሁን መኖሪያ ቤትም አቅንተው እንደነበረና በወቅቱ ያው ወደ ስፍራው ባይገቡም ወደ መኖሪያ ቤቱ ግቢ ባይገቡም ነገር ግን ሌሎች ባልደረቦችን በስም ጠቅሰው እነሱን እንደሚፈልጉና እነሱንም አሳልፎ እንዲሰጧቸው እንደዚህ ጥያቄ አቅርበው ነበር። ነገር ግን ወደ ውስጥ ሳይገቡ ተመልሰዋል። የጸጥታ አካላት ማለት ነው። ከዛም እንግዲህ በቀጣዩ ቀን ደግሞ ሲኤምሲ የሚገኘውን የድምፃዊውን ስቱዲዮ በመስበር
በርካታ እቃዎችን መዝረፋቸውን እና ማውደማቸውን መስባበራቸውን እንደዚሁ መረጃዎችም እየወጡ ይገኛሉ። በነገራችን ላይ እንደዚህ አይነት ኢንሲደንቶች ሲያጋጥሙ በተለይም ደግሞ በሚዲያ ተቋማት ይህ የመጀመሪያው አይደለም። ነገር ግን በኋላ ያው ኃላፊነት የሚወስድ አካል ባይኖርም ነገር ግን የሚዲያ ሀውሶች መዘረፍና ንብረታቸው መውደም ይህ የመጀመሪያ ጊዜ አይደለም። ይሁን እንጂ በአርቲስቶችና በእንደዚህ አይነት ድምፃውያን ዘንድ ግን እንደዚህ አይነት ነገር ሲከሰት ይህ የመጀመሪያው ነው። በቴዎድሮስ ካሳሁን ላይ የደረሰው ይህ የመጀመሪያው ነው ማለት ነው። ይህ ሁሉ የሆነ ግን አሁንም እንግዲህ በአዲሱ አልበሙ የድምፃዊ ቴዎድሮስ ካሳሁን አዲሱ አልበም ተመልካቾችና እንግዲህ አድማጮች በዩቲዩብ ብቻ ከ100 ሚሊዮን አልፈዋል። ይህ ደግሞ እንግዲህ በጣም ከፍተኛ ሬኮርድ መያዙን ማሳያ ነው። እየደረሰበት ካለው እንግልት በአንጻሩ ግን እንደዚህ አይነት ደስ የሚል ደግሞ ልብን የሚሞላ በአድናቂዎቹ ዘንድ ልብን የሚሞላ አይነት ድጋፍና አቀባበል ለስራዎቹ አቀባበል መደረጉን እንደዚሁ ማየት ያስፈልጋል ማለት ነው። ሌላው እንግዲህ ወደ ሰሞኑ የምርጫ ሁነትም እናልፋለን። ያው ኢትዮጵያ እንግዲህ በምርጫ ሀገራዊ ምርጫ ለማካሄድ የወራት እድሜ ምናልባትም እንግዲህ አንድ ወር ሙሉ አንድ ወር እንኳ የቀረ አንድ ወር ከሁለት ወር ይቅርታ አንድ ወር ከሁለት ሳምንት አካባቢ ይቀራል ብዬ ገምታለሁኝ እና ያ ሁሉ በሆነበት ሰዓት ግን ኢኮኖሚስት አንድ መረጃ ጽሁፍ ይዞ ወጥቷል። ይህም ደግሞ አብይ አህመድ ኢዝ ትሮትሊንግ ፍሪ ኤክስፕሬሽን ኢን ኢትዮጵያ ይላል። እንግዲህ ያው ወደ አማርኛ ስንተረጉመው አብይ አህመድ እንግዲህ የመናገር ነጻነትን ወይም ሀሳብን በነጻ የመግለጽ መብትን አንቆ ይዞታል እንደማለት ተደርጎ ይተረጎማል እና በዚህም ምርጫ እንግዲህ ምርጫው ለይስሙላ የሚደረግ እንግዲህ አሳፋሪ ሂደት ነው የሚል ንባብም ያስነብበናል። ዘ ኢኮኖሚስት እንግዲህ ባሳለፍነው ሳምንት ባወጣው ጽሁፍ ማለት ነው እና ከዚህም ጋር ተያይዞ እንግዲህ በርካታ የፖለቲካ ፓርቲዎች ፖቴንሻሊ ተፎካካሪ ናቸው ተብሎ የሚታሰቡ እና ለመንግስትም ደግሞ እንደዚሁ ክሪቲካል ናቸው ተብሎ የሚታሰቡ ግለሰቦች መታሰራቸውን ያነሳል ጽሁፉ። ከነማን ጋር ነው የሚወዳደረው አይነት አንደምታ ያለው ጽሁፍም ነው እንደዚሁ እየተስተጋባ የሚገኘው ማለት ነው እና በተለይም ከዛም ጋር ተያይዞ ደግሞ በተለይም በመገናኛ ብዙሃን ባለሙያዎች በጋዜጠኞች ላይ የሚደርሰውን አፈናና ወከባ ተያይዘው በቅርቡ በሲቪል ልብስ በለበሱ የጸጥታ አካላት ከቢሮ ተወስዶ ያለበት እስከማይታወቀው ድረስ ሚሊዮን በየነ የአዲስ ስታንዳርድ ማኔጂንግ ኤዲተር ነው እና የእርሱንም ሁኔታ እንደዚሁ ያነሳል እና እንግዲህ በቅርቡ እንደሚታወቀው ከሁለት ወር በፊት የአዲስ ስታንዳርድ እንግዲህ የስራ ፈቃዱ መታገዱን በኢትዮጵያ መገናኛ ብዙሃን ባለስልጣን የስራ ፈቃዱ መታገዱ የሚታወስ ነው እና አሁን ያው እንግዲህ ማኔጂንግ ኤዲተሩ ተይዞ እንግዲህ ያለበት ቦታ እስከማይታወቅ ድረስ ወዳጅ ዘመዶቹ አሁንም ያለበትን ቦታ እንዳላወቁ መስሪያ ቤቱ አስታውቋል፣ ይፋ አድርጎ ነበረ። ይህንም ተያይዞ ነው እንግዲህ ዘ ኢኮኖሚስት እነዚህን ሁሉ ሰብስቦ ምን አይነት ምርጫ ሊካሄድ እንደታሰበ በጣም አሳፋሪ ምርጫ ነው የሚሆነው፣ ለይስሙላ ብቻ የሚካሄድ ነው ሲልም እንደዚሁ ይደመድማል በጽሁፉ ማለት ነው። ሌላው እንግዲህ በኢትዮጵያ ውስጥ ሌላኛው ጉዳይ ደግሞ የወልቃይት ጉዳይ በሚመለከት ሂውማን ራይትስ ዎች ያወጣው አዲሱ መረጃ አለ። ይህንም ደግሞ በአካባቢው የሚገኙ የትግራይ ተወላጆች አፈና፣ እንግልት እየደረሰባቸው ነው። የእንቅስቃሴ ገደብም እንደዚሁ እየተጋረጠባቸው ነው የሚሉ እንደዚሁ ውንጀላዎችና ክሶችንም እንደዚሁ ያስነብባል በዚህ ሪፖርቱ። ይህንም ተያይዞ ደግሞ የፌዴራል መንግስቱን እንደዚሁም ደግሞ በአካባቢ ያለውን የወልቃይት ጠገዴ ሰቲት ሁመራ ዞን አሁን ያለውን አስተዳዳሪዎች ይከሳል። ለዚህ ሁሉ የሰብአዊ መብት ጥሰትና በዜጎች ላይ የሚደርሰውን የሰብአዊ መብት ጥሰት እንግዲህ በዋናነት እነዚህ አካላት እየመሩት ይገኛሉ። መንግስትም ደግሞ እነዚህን ነገሮች ለማስተካከል ቁርጠኝነቱ እየታየ አይደለም። ለዚህም ደግሞ ተጠያቂው ራሱ መንግስት ነው።
በአካባቢ የሚገኙትም እንደዚሁ አድሚኒስትሬሽኖቹ ለዚሁ ደግሞ ተጠያቂዎች ናቸው የሚል ጠንከር ያለ መረጃ ይዞ ወጥቷል፣ ወይም ሪፖርት ይዞ ወጥቷል። ይሁን እንጂ የአካባቢው ወይም ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ ወይም ደግሞ መስተዳደር ምላሽ ሰጥቷል። አፍታም አልቆየም በዚህ ጉዳይ ላይ ምላሽ ሲሰጥ። በእንግሊዝኛ ምላሹም እንደዚሁ የመረጃ ምንጮቻችሁ የተደራጁ አይነት አጀንዳ ፈጣሪዎች ናቸው እንጂ ምናልባትም ደግሞ ትክክለኛ የመረጃ ምንጮች ላይሆኑ ይችላሉ የሚልም እንደዚሁ ሀሳብ ሰንዝሯል አስተዳደሩ። ከዛም ባለፈ ደግሞ የሰበሰባችሁት ሳምፕል ሳይዛችሁ በራሱ በጣም አናሳ ነው። 40 ሰዎችን አውርታችሁ 17ቱ ደግሞ ከስፍራ ወይም ደግሞ ከወልቃይት አካባቢ የተፈናቀሉ ናቸው ብላችሁ ያወጣችሁት ነገር ምናልባትም መሰረተ ቢስ ሊሆን ይችላልም እስከ ማለትም ደርሰዋል። ከዛም አያይዘው ደግሞ ኮንቴስትድ ኤሪያ ወይም ዌስተርን ትግራይ ብሎ ነው ያወጣው የሂውማን ራይትስ ዎች። ይህም እንዲስተካከል ጠይቋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ማለት ነው። ስማችን ይሄ ነው ብሎ ወልቃይት ጠገዴ ሰቲት ሁመራ ዞን ነው የሚባለው ብለውም እንደዚሁ ማስተካከያም ጠይቀዋል። ሪትራክሽንም እንደዚሁ በዛው ማለት ነው። እና ባሳለፍነው ሳምንት የነበረው የሀገራዊ ጉዳይ እንግዲህ እነዚህ ናቸው። እነዚህን ያነሳውበት በዋነኝነት እንዲሁ ኢኮኖሚስትን እንደዚሁም ደግሞ የሂውማን ራይትስ ዎችን ሪፖርት እንደ ማሳያ ወይም ደግሞ በዋነኝነት ለይቼ ያወጣሁበት ምክንያት ከዛሬው ርዕሰ ጉዳያችን ጋር ስለሚያያዝም ነው። በተለይም ደግሞ የዩኤስ እና የኤርትራን ጉዳይ በሚመለከት በአንድ ወገን እንደዚሁ የተዘረጉ የዲፕሎማሲ እጆች ናቸው ብዬ ለማለትም የሚያስደፍር ነው። በአንጻሩ ደግሞ በኢትዮጵያ ላይ የተሰነዘረው ደግሞ እነዚህ ነገሮች በነገራችን ላይ ያው እንደምታውቁት ዓለም አቀፍ የሚዲያ ተቋማት እንግዲህ የሀገራትን የፎሬን ፖሊሲ እንደዚሁም ደግሞ ያው ሀገራት በሌሎች ሀገራት ላይ ወይም ደግሞ አሜሪካም ሊሆን ይችላል ምዕራባውያን በሀገራት ላይ የሚኖራቸውን አቋም በአንድም ሆነ በሌላ መንገድ የሚያሳዩ የሚያንጸባርቁባቸውም ቱል ሆነው እንደሚያገለግሉ እናውቃለን። ወይም ደግሞ መረዳት ብዙ ከባድ አይደለም። ከዚህም ጋር በተያያዘ እንግዲህ በሌላው ወገን ደግሞ በዲፕሎማሲው ዘርፍ በተለይም ደግሞ በኢትዮጵያ የተዘረጋ ሰይፍ ነው ለማለትም እንደዚሁ ለማሳያም ኮንትራስቱን ለማስቀመጥም ነው እነዚህን ነገሮች ፖይንት አውት አድርጌ ለማውጣት ያስፈለገው ማለት ነው። እንግዲህ የሀገራዊ ጉዳዮችን እንደዚህ ካነሳን አይቀር ወደ ቀጠናዊ ጉዳዮች እናልፋለን። እንግዲህ ቀጠናዊ ጉዳዮች ምንድን ነው? ባሳለፍነው ሳምንት በምስራቅ አፍሪካ በተለይም ደግሞ በአፍሪካ ቀንድ ምን ተከናወነ የሚሉ ጉዳዮችን፣ ምክንያቱም የአፍሪካ ቀንድ በጣም የዓለም አቀፍ ትኩረትን እየሳበ እየመጣ ነው ከቀን ወደ ቀን ማለት እንግዲህ ባለፉት 1 እና 2 ዓመት በጣም ከፍተኛ የዓለምን ትኩረት የሳበ አካባቢ ነው የአፍሪካ ቀንድ። ከዛ ወዲህ ደግሞ አሁን በቅርቡ ደግሞ በጣም እጅጉን የባሰበት የትኩረት አቅጣጫ እየሆነ መጥቷልና ከዛ ጋር በተገናኘ እንግዲህ ባሳለፍነው ሳምንት ሶማሊያ የባህር በሯን በተለይም ደግሞ በአቤል መንደብን የሚያገናኘውን እንግዲህ በዛ አካባቢ ያለውን ወተር ቤት ለመዝጋትም በተለይም ደግሞ የእስራኤል ንብረት ናቸው ያሏቸውን መርከቦች እንግዲህ እንዳያልፉ ክልከላ ለማድረግ ሙከራ አድርገዋል የሚል መረጃዎችን እንደዚሁ ለማግኘት ችዬ ነበር እና በእርግጥ ኢንዲፔንደንትሊ ያው ቬሪፋይ ማድረግ አልተቻለም። ግን እንደዚህ አይነት ሀሳቦች መምጣት መቻላቸው ዝም ብለው የሚመጡ ጉዳዮች እንዳልሆኑ ግን ማየት ያስፈልጋል። ምክንያቱም በቀጠናው ያሉ በእርግጥ ባቤል መንደብን ከሞቃዲሾ ይልቅ ለሀርጌሳ ይቀርባል። እንግዲህ ለሶማሌላንድ የሚቀርብ አካባቢ ነው። ግን እንደዛም ሆኖ ግን ያው ሶማሊያ እንደ ሀገር ምክንያቱም ሶማሌላንድን እንደ ሀገር ኮንሲደር ሪኮግናይዝ ስለማታደርግ ማለት ነው እና ልዘጋ እችላለሁ የሚል እንደዚሁ ወሬዎችን እየተናፈሱ ይገኛሉ እና ይህ ደግሞ በቀጣይ ያው እንግዲህ በቀጠናው ላይ በጣም ከፍተኛ የሆነ መደባደቢያ ሌላ ሆርሙዝን እየፈጠርን ይመስለኛል በአካባቢው ላይ እና ይህም ደግሞ በርካታ የዓለም አቀፍ ሀገራት ወይም ደግሞ ሀያላን ሀገራት ትኩረታቸውን እንዲያደርጉና ምናልባትም ደግሞ እንግዲህ ጡንቻ የመለካካትና ጥይት የመማዘዝ መሳሪያ የመማዘዝ ሜዳዎች ሊሆኑ እንደሚችሉ በቀጠናው መገመት ይቻላል። ከዚህም ጋር ተያይዞ በተለይም ደግሞ ያው የዩኤስ፣ ሳውዲ፣ ግብፅ እና ሶማሊያ አክሲስ ራሱን የቻለ አለ።
ሌላው ደግሞ ያው በተመሳሳይ እስራኤልና ሶማሌላንድ ደግሞ በዛው አካባቢ እንደዚሁ ይሰለፋሉ። በእርግጥ ዩናይትድ ስቴትስ በሁለቱም አካባቢ የመሰለፍና በሁለት ቢላ የመጫወት አቅም ሊኖራት ይችላል። ሌላው ግን መረሳት የሌለበትና ትልቁ የቀጠናው አክተር ሆኖ አሁንም እየዘለቀ የሚገኘው ደግሞ የቱርክ መንግስት ነው እና በዚሁ ስፍራ እንግዲህ የቱርክ የዘመናት ወይም ደግሞ ያው ለበርካታ ዓመታት በብዙ የዲፕሎማሲ መሳሳብና ውጥረቶች ውስጥ ትገኛለች። በተለይም ደግሞ ከአሜሪካና ከእስራኤል ጋር እና በዚሁ ቀጠና ላይ የሚኖራት ሚናም ራሱ የሚናቅ አይደለም። ይህን ብለን ስናበቃ ግን የኢትዮጵያስ ሚና ምን አይነት እርምጃ ሊወስድ ይችላል? ምክንያቱም ይህ የተባለው ነገር እንኳ አክቲቭ ቢሆን ወይም ደግሞ በእርግጥ ሶማሊያ እንዳለችው መዝጋት ብትችል በራሱ አቅም የሚዘጋ አይደለም። ነገር ግን ምናልባትም ደግሞ ከቱርክ በሚገኝ ድጋፍ ሊሆን ይችላል የመዝጋት አቅም እንኳ ሊደረግ የሚችለው ወይም ተግባራዊ ሊሆን የሚችለው ማለት ነው እና በዚህ ወቅት የኢትዮጵያ አቅም የኢትዮጵያ ሚና ምን ሊሆን ይችላል? ምክንያቱም ኢትዮጵያ አይደለም በእንደዚህ አይነት አሁን ባለችበት አቋም ማለት ነው እና አይደለም በእንደዚህ አይነት ቀጠናው በቀጥታም ሆነ በተዘዋዋሪ የሚመለከታት ኢትዮጵያ ካላትም የጂኦግራፊ ፕሮክሲሚቲ እና ከባህር በር ጥያቄ አንጻር በጣም በቀጥታ የሚመለከታት ሀገር ቀርቶ አሁን ባለው የኢራንና እንግዲህ የአሜሪካ ጦርነት መካከል ያላትን እንግዲህ ዘሎ በመግባት በርካታ የዲፕሎማሲ ጫናዎችን በራስ ላይ የመጠምጠም አካሄድ እርምጃም እንደምታደርግ የታወቀ ነው እና በእርግጥ በእንደዚህ አይነት ውጥረቶች መሀል የኢትዮጵያ ሚና ምን ሊሆን ይችላል የሚለውን እንደዚሁ ማየት ያስፈልጋል። ምክንያቱም በ2024 እንግዲህ ያው ጃንዋሪ ላይ የተፈረመውን ከሶማሌላንድ ጋር የተገባውን የመግባቢያ ሰነድ እንግዲህ ከተቀበረበት በማንሳት ምናልባትም የአንካራውን ስምምነት በመጣስ አንድን ወገን ወግነው ለመቆም አፍታም ላይፈጅባት ይችላል ወይም ላይፈጅባቸው ይችላል አሁን ያሉት የኢትዮጵያ አድሚኒስትሬሽን እና ስለዚህ እንግዲህ የኢትዮጵያን ጉዳይ በዚሁ የሚታይ ሊሆን ይችላል ወይም ደግሞ በዚህ አግባብ የሚካሄድ ወይም የሚደረግ ክስተት አድርገን ልንወስደው እንደዚሁ ልንገምት ወይም ልንተነትን እንችላለን ማለት ነው። ከዛው እንግዲህ ከዛው ከቀጠናው ሳንወጣ የጅቡቲና የኤርትራ ግንኙነት አሁን ደግሞ እንግዲህ ለዚህ ዝግጅት እንግዲህ በርካታ መረጃዎችን እያሰባሰብኩ በነበረበት ወቅት አንድ የዲፕሎማት ምንጭ እንግዲህ በርካታ ጊዜያትን መረጃዎችን ወደ እኔ እንደዚሁ ለበርካታ ዝግጅቶችም ግብአት የሚሆኑ መረጃዎችን ይሰጠኝ ነበረ የዲፕሎማት ምንጭ ነው እና ከወደ ኢጋድ ነው እንደዚሁ የሚገኘው እና የጅቡቲና የኤርትራ ግንኙነት እንደ አዲስ ለመታደስ እንግዲህ በጣም በርካታ እርምጃዎች እየተከናወኑ እንደሆነም እንደዚሁ መረጃዎችን ማግኘት ችዬ ነበረ። በተለይም ደግሞ ያው የሁለቱ ሀገራትን ውጥረት የሚታወቅ ነው። በተለይ ደግሞ በዱሜራ አይላንድ የገቡበት እሰጥ አገባ በተለይም ደግሞ በ2008 የጅቡቲ መንግስት የኤርትራ ጦር ድንበር ጥሶ መግባቱን እና በተለይም በሁለቱ ድንበር አዋሳኝ አካባቢዎች ላይ በጅቡቲ ግዛት ውስጥ ምሽግ መቆፈር መጀመሩን ተከትሎ በርካታ ክስ ለዓለም አቀፍ ተቋማትም ለዓለም አቀፍ ሀገራት ለሌሎች ሀገራትም እንደዚሁ ስታደርስ እንደነበር የሚታወስ ነው። ያንም ተከትሎ እንግዲህ ከዛ ያ ሁሉ ውጥረት አድጎ ግን ወደ ጦር መማዘዝ እንደዚሁ ተደርሶ እንደነበር እና በርካታ እንግዲህ ጉዳትም ደርሶ ነበር ከሁለቱም ሳይድ። የጅቡቲ ወታደሮችም በምርኮኝነት ተይዘው ወደ አስመራ ተወስደውም እንደነበር እንደዚሁ የሚታወስ ነው። አሁንም በኤርትራ ታስረው የሚገኙ የጅቡቲ ዜግነት ያላቸው ተዋጊዎች እንዳሉ መረጃዎች አሉ። ይሁን እንጂ ሁለቱ ሀገራት እንግዲህ የነበረውን ቁርሾ በአንድም በሌላ መልኩ እንግዲህ የተቀዛቀዘውን ግንኙነታቸውን በመፍታት በቀጣይ እንግዲህ ሰላማዊ ግንኙነትና በጣም የተሳለጠ መግባባት ላይ በመድረስ በእርግጥ አሁንም እየተለሳለሱ የመጡበት አዝማሚያ አለ። እንደዚህ ምርር ያለ ጥላቻም ባይሆን ወይም ደግሞ ኮምፕሊት የሆነ የዲፕሎማሲ ሴፓሬሽን ባይኖርም ነገር ግን ያው እምብዛም የሚባል በጣም አመርቂ የሚባል የዲፕሎማሲ ግንኙነት የላቸውም ሁለቱ ሀገራት። ይሁን እንጂ አሁን እንግዲህ ሁለቱ ሀገራት በተለይም ደግሞ የሐሰን ጉሌድ እንግዲህ እንደ አዲስ መመረጣቸውን ተከትሎ ያው የቀጠናውን ሀገራት እንግዲህ
አጠናክሮ ለመቀጠል ዲፕሎማሲያቸውን አጠናክሮ ለመቀጠል በርካታ እርምጃም እንደዚሁ እያደረጉ እንደሆነ ይታወቃል። ከዛም ጋር ተያይዞ ደግሞ ከኤርትራ ጋር የሚኖራቸውን ግንኙነት እንደዚህ ለማደስና ወደ ተሻለ ደረጃ ለማድረስ ግንኙነት እየፈጠሩ እንደሆነ እንደዚሁ መረጃዎች ለማግኘት ችዬ ነበረ እና ከዚሁ ጋር ተያይዞ እንግዲህ የሁለቱ ሀገራት በእርግጥ አሁን ያለው የቡድን አባቶች አሉ ከዚህ ቀደም በተደጋጋሚ እንደምንለው። ነገር ግን ከዛ ባለፈ ደግሞ በቀጠናው ላይ በጣም ግልገል የሆነ የቡድን አባትነት በግብፅ ዘንድ አለ። አሁንም ሁለቱ ሀገራትን የመዘወር እና እንግዲህ ከግብፅ በታች የማሽከርከር አዝማሚያ አሁንም አለ። የመጫወቻ ሜዳ ወይም ደግሞ የመጫወቻ የቼዝ ጠጠር እንደማድረግም እንደዚሁ አዝማሚያዎች እንዳሉ ይታወቃል እና በተለይም ደግሞ ከቅርብ ጊዜ ወዲህ የቀይ ባህርን በሚመለከት ወይም ደግሞ የባህር በርን በሚመለከት የባህር በር ያላቸው ሀገራትን በመሰብሰብ እንደዚህ እንደ ፎረም ለማዘጋጀት ሀሳብ እንደነበረ እና በርካታ ስብሰባዎችም እንደዚህ ሲከናወኑ እንደነበረ ይታወቃል። ይህም ደግሞ በቀጠና ያለውን ኢትዮጵያን ያገለለ፣ ምክንያቱም ኢትዮጵያ የአካባቢው የባህር በር ባለቤት ስላልሆነች ማለት ነው እና የሶማሊያን፣ ጅቡቲን፣ ኤርትራን እንዲሁም ግብፅን ያካተቱ በርካታ ግንኙነቶች፣ ስብሰባዎች ብዙ አይነት እንግዲህ የሁለትዮሽ የመልቲላተራልም እንደዚሁ ግንኙነቶች ሲከናወኑ እንደነበር የሚታወስ ነው። የዛ ሁሉ ፍሬ ይመስለኛል አሁን ያለው እንግዲህ የኤርትራና የጅቡቲ ግንኙነት ማለት ነው። ይህም ብቻ ሳይሆን እንግዲህ ሁለቱ ሀገራት ኤርትራ እንዲሁም ደግሞ ጅቡቲ ደግሞ አንድ የጋራ ጠላት አለን የሚልም እንደዚሁ ትርክት ሊፈጥሩ እንደሚችሉ ማሰብ ይገባናል። ምክንያቱም በቅርቡ ያው ኢትዮጵያ የቀረበላትን እንግዲህ የ60 በመቶ ድርሻ ከጆራ ወደብ ዲክላይን አድርጋ እንደነበር የሚታወስ ነው። ከዛ ይልቅ እንዲያውም የባህር በር ኮሪደር ስጡን እስከ ማለት እና ያ ደግሞ የጅቡቲ መንግስታትን እንዳስቆጣ እንደዚሁ የሚታወስ ነው እና ይህ በራሱ እንግዲህ ለጅቡቲ ትሬት ሊሆን እንደሚችል ሊያስቡ ይችላሉ የጅቡቲ መንግስት። ስለዚህ የጋራ ጠላት አለን በሚል ግንኙነት ሊፈጥሩ ይችላሉ። ይህ ደግሞ በእርግጥ ኢትዮጵያ ከዚህ ቀደም እንደነበረው ወይም ደግሞ ከዚህ አስተዳደር በፊት ይካሄድበት እንደነበረው ጅቡቲን በተለያየ አይነት የዲፕሎማሲ ግንኙነትና የዲፕሎማሲ አጥር በማጠር ከኤርትራ ጋር የሚኖራትን ዲፕሎማሲ በእርግጥ ኢትዮጵያ ልትከዳ በምትችልበት አኳኋን እንዳይሆን ማድረግ ይቻል ነበር። አሁንም ጊዜው የረፈደ አይደለም። ያ ነገር መደረግ ይችላል ብዬ አስባለሁ ማለት ነው። ሌላው ያው የግብፅና የዩኤስ ግንኙነት ነው። ይህ በራሱ ራሱን የቻለ ሌላ አንድምታ ስላለው ማለት ነው። በቅርቡ የዩኤስ ሲኒየር አድቫይዘር ፎር አረብ ኤንድ አፍሪካን አፌርስ ማሰድ ቦሎስ በካይሮ ይገኙ ነበረ ወይም ተገኝተው ነበረ እና ከግብፅ ባለስልጣናትም ጋር እንደዚሁ ውይይት አድርገው ነበረ። በተለይም በሱዳን፣ በሊቢያ እና በሊባኖስ የጸጥታ ጉዳይን በሚመለከት እንደዚሁ ውይይት አድርገው ነበረ። አመርቂ ውይይትም እንደነበረ እንደዚሁ መሰድ ቦሎስ በግል ገጻቸውም እንደዚሁ አሳውቀው ነበረ። ይሁን እንጂ በሌሎች ጉዳዮችም ብለው ያሳለፉት ጉዳይም ነበረ እና በሌሎች ጉዳዮች ማለት ምን ማለት ነው? የሌሎች ጉዳይ ምንድን ነው? በዋነኝነት ግብፅ በመጣ በሄደው የሀያላን ሀገር መሪ ዘንድ የምታቀርበው አንደኛውና ብቸኛው አጀንዳ በተለይም ከቅርብ ጊዜ ወዲህ ምንድን ነው ቢባል የገርድ ሀሳብ ነው። ኢትዮጵያ ያው የታላቁ ህዳሴ ግድብን ሀሳብ በሚመለከት ነው። በየትኛውም ሀገር ላይ የዲፕሎማሲ ግንኙነት ባደረገች ቁጥር የምታነሳው ዋነኛውና ትልቁ ዓላማዋ የገርድ ጉዳይ ነው። ነገር ግን በዚህ ጉዳይ ላይ በግልጽ አልተነሳም። ይህ ግን አልተነሳም ማለት ወይም ደግሞ በግልጽ አልተጠቀሰም ማለት አልተነሳም ማለት ግን እንዳልሆነ እንደዚሁ ማየት ያስፈልጋል። በእርግጥ እንደዚህ አይነት በተለይም ደግሞ ከአሜሪካ የሚላኩ ከስቴት ዲፓርትመንት የሚወጡ ትላላቅ የቀጠናው ባለስልጣናት ወይም ደግሞ ቀጠናውን በሚመለከት ትልቅ ኃላፊነት ያላቸው በስቴት ዲፓርትመንት ውስጥ ያላቸው አካላት ወይም ደግሞ ግለሰቦች ወደ አፍሪካ ሲመጡ በተለይም ደግሞ ካይሮ የሚረግጡ ከሆነ ከሞላ ጎደል አዲስ አበባን ረግጠው ይሄዳሉ። አዲስ አበባን አይተው ከአዲስ አበባ ባለስልጣናትም ጋር እንደዚሁ ተወያይተው ይመለሳሉ ወደ ሀገራቸው። ነገር ግን ይህ ሳይሆን ቀርቶ አሁን ያው መጥተው መሰድ ቦሎስ ካይሮ ከግብፅ ባለስልጣናት ጋር ከተነጋገሩ በኋላ በቀጥታ ወደ ሀገራቸው የተመለሱት እና ይህ በራሱ ሌላ ትልቅ
የዲፕሎማሲ ጫና ወይም ደግሞ በግብጽ በኩል የዲፕሎማሲ የአመራር ወይም ደግሞ ላዕላይነትን ይዘው እየዘወሩ እንደሆነ እንደዚሁ ማሳያ ነው። ምናልባትም ደግሞ በቅርቡ ያው በኋላም ላይ እመጣበታለሁ ከዩኤስ እና የኤርትራን ጉዳይን በሚመለከት ምናልባት ከግብጽ ጋር የተደረገውም ግንኙነት የተደረገው ስብሰባም ከዚሁ ጋር አንዱ አካል ተደርጎም ሊወሰድ ይችላል። ይህ ደግሞ ኢትዮጵያን በእጅ አዙር የማነቅና የመክበብ አዝማሚያ ተደርጎም እንደዚሁ ሊወሰድ ይችላል ማለት ነው። ስለዚህ እንግዲህ ይህን ካልን ዘንድ የሳምንቱ አበይት ነጥባችንስ ምንድን ነው? የሳምንቱ ጉዳያችን ያው መግቢያችንም ላይ እንደዚሁ ለመጥቀስ ሞክሬ የነበረ የዩኤስ እና የኤርትራ ጉዳይ ነው። እንግዲህ በተለይም ደግሞ የቀይ ባህርን አካባቢ አጥብቆ ለመቆጣጠር ካለው እና ፈጥኖ ለመንገስ በኤሪያው ፈጥኖ ለመንገስ ካለ በጣም ትልቅ ፍላጎት አንጻር በተለይም ደግሞ ኤርትራ እንግዲህ ላለፉት በርካታ ዓመታት እንግዲህ ከ20 ዓመታት በላይ ከአሜሪካ ዲፕሎማሲዋ ከአሜሪካ ጋር በርካታ ከአሜሪካ ብቻም ሳይሆን ከአብዛኛው የምዕራባዊ ሀገር ጋር የነበረው ግንኙነት እንዲያው ሻክሮ እንደነበረ የሚታወስ ነው። ሻክሮን ብቻ ሳይሆን ምናልባትም ያው እንግዲህ በሞት አፋፍ ላይ የሚገኝ ዲፕሎማሲ ግንኙነት ነበረ ማለትም ይቻል ነበር እና ነገር ግን ይህ እንግዲህ አሁን ደግሞ በቅርቡ የተነሳው ግንኙነት ወይም ደግሞ ከአሜሪካ ዘንድ የተዘረጋው የዲፕሎማሲ እጅ ምናልባት እንግዲህ በኤርትራ ምናልባትም ለፕሬዝዳንት ኢሳያስ ደግሞ ሁለተኛ ወይም ዳግመኛ እድል እያገኙ ይሆን እንዴ ከአሜሪካ ዘንድ የሚልም እንደዚሁ ሀሳብ ይኖራል። ምክንያቱም ደግሞ እንግዲህ ከአሜሪካ ጋር የነበራቸውን ግንኙነት የሚታወስ ነው። በተለይም ደግሞ በትጥቅ ትግላቸው ወቅት ከዛም በኋላ ደግሞ በአስመራ ቤተመንግስትም ከገቡ በኋላ የነበራቸው ግንኙነት በጣም በእጅጉ የጠነከረ እንደነበር እና በርካቶችም እንደሚሉት እንዲያውም የአሜሪካ የስለላ ድርጅት የምስራቅ አፍሪካ ተወካያቸው ናቸው እስከ መባልም ደርሰው እንደነበር የሚታወስ ነው እና ከዛ በኋላ ግን ያው በነበረው በርካታ ጉዳዮች ምክንያት የምዕራቡን ዓለም የዲፕሎማሲ መስኮት በመዝጋት እንግዲህ በቀጥታ ወደ ራሽያ እና ወደ ቻይና እንዲሁም ደግሞ ወደ አረብ ሀገራት ያማተሩበት ጊዜ ወይም ደግሞ አማትረው መቆየታቸውም እንደዚሁ የሚታወስ ነው። አሁንም ድረስ እንደዚሁ በዛው ልክ ነው የሚገኙት። ያንም ተከትሎ ኤርትራ እንግዲህ ላለፉት ዓመታት በርካታ የማዕቀብ አይነቶችን ሲደረብባት ወይም ደግሞ ስትሸከም የኖረችም ሀገር ነች። ያንም ተከትሎ እንግዲህ ያው ካለው የኢንተርናል አድሚኒስትሬሽንን በተጨማሪ የማዕቀቡ ጉዳይ ይቅርታ ኤርትራ እንደ ሀገር በእጅጉ የጎዳበት እና አሁንም ያለችበትን ሁኔታ ማሳያም አንደኛው ምክንያት ነው። ይሁን እንጂ አሁን የተዘረጋው ወይም ደግሞ አሁን የታሰበው ከዋሽንግተን የታሰበው ይህ የዲፕሎማሲ ግንኙነት ማዕቀቦችን በማንሳት እንደዚሁ እንደሚጎለብት ወይም ደግሞ ይህ ጅማሮ ማዕቀብን በማንሳት እየጎለበተ እንደሚሄድና ኤርትራን እንግዲህ የማዕቀፍ ከዚህ ቀደም የነበረውን በማዕቀብ የመቅጣትን እርምጃ በመተው ኤርትራን በማቀፍና በማቅረብ እንደዚሁ የዲፕሎማሲው አካል እንደዚሁም ደግሞ ራሳቸውንም ደግሞ አሜሪካም የቀጠናው ሀያልነት ልዕለ ሀያልነት የመሆን አዝማሚያ ለማግኘት እንግዲህ እየተከናወነ ይገኛል። ይህንም ተከትሎ እንግዲህ ያው በርካታ ማዕቀብ እንዳለባት እንደዚሁ አሁን ለመጥቀስ ሞክሬ ነበርና ከዛ ውስጥ ግን ኤርትራ ከማዕቀቦች ሁሉ በጣም ምናልባትም ሊያንገበግባት የሚችለው መሳሪያዋ ላይ የተጣለው ኤምባርጎ ነው እና በእርግጥ አሜሪካ ብቻ አይደለም የጣለችው በዚህ በኤርትራ ላይ የአውሮፓ ህብረት ጥሏል። እንግሊዝ እንደ አንድ ኢንዲቪጁዋል ሀገርም እንደዚሁ የጣለችበት አጋጣሚ አለና በእነዚሁ ማዕቀቦች ያው አሜሪካ ወደ ኤርትራ የትኛውን መሳሪያ ሽያጭ፣ ድጋፍ እና ዝውውር በጽኑ እንዳይከናወን ማዕቀብ ጥላ ነበረ። ይህን ማዕቀብ ግን ኤርትራ ያው እንዳልኩት በርካታ ማዕቀብ ተጥሎባታል። ነገር ግን በዋነኝነትና በአስቸኳይነት እንዳንገብጋቢም አድርጋ ልትቆጥረው የምትችለው ግን የመሳሪያ ጉዳይ እንዲነሳላት ይመስለኛል እና
የመሳሪያው ድጋፍ፣ የመሳሪያ ሽያጭ፣ የመሳሪያ ዝውውር ምናልባትም ደግሞ ከአሜሪካ ጋር የሚከናወነው ጆይንት የሚሊተሪ ኦፕሬሽን የሚነሳ ከሆነ ለኤርትራ ለኢሳያስ አስተዳደር በጣም በቃ ሰርግና ምላሽ ሊሆን እንደሚችል ይጠበቃል። ምክንያቱም እስካሁንም እንግዲህ ይህ ሁሉ የመሳሪያ ማዕቀብ ተጥሎ እንኳ በቀጠናው በጣም ተገዳዳሪና ትልቅ ጦር፣ አስፈሪ ጦር እስከመሆንም ደርሰዋል የኤርትራ ጦርና የጦር ኃይል ማለት ነው። እና ኦፍኮርስ እንግዲህ ከሩሲያ የሚነሱ ከዚህ ቀደምም እንለው እንደነበረ ከሩሲያ የሚነሱ በቤላሩስ አድርገው ወደ አስመራ የሚደርሱ የጦር መሳሪያዎች መኖራቸው እንደዚሁ እሙን ነው። ነገር ግን አሁን ያን ሁሉ እንግዲህ በጦር መሳሪያ ማዕቀብ ስር የነበረች ሀገር ያን ሁሉ ድጋፍ የምታገኝ ከነበረ፣ ያን ሁሉ ሽያጭ ወይም ዝውውር የምታድርግ ከነበረ አሁን ያ ሲነሳ ደግሞ ምን አይነት ጃይንት ጦር ልትመሰረት፣ ምን አይነት ደግሞ በአቅምና በጉልበት የደረጀ ጦር ልትመሰረት እንደምትችል እንደዚሁ ይገመታል። ከዚህ ቀደም ያው የምታስታውሱት እንደነበረ ጠቅላይ ሚኒስትር አብይ አህመድ በአንድ የአየር ኃይል ክብረ በዓል ላይ ጎረቤት ሀገራት ያላቸውን በጣም ኋላ ቀር መሳሪያ በመጥቀስ ከኛ ጋር ልትወዳደሩ አይገባም የሚል ንግግር ሲያደርጉ እንደነበር የሚታወስ ነው። እና በወቅቱ በርካታ ተንታኞች እንዲያውም ኤርትራን ነው ያው ኢትዮጵያና ኤርትራ ከገቡበት ፍጥጫ አንጻር ማለት ነው እና ኤርትራን ነው እስከ ማለትም ደርሰው ነበር። እና በእርግጥ ያው ከኤርትራ ዘንድ ብዙ የተሰጠ መግለጫ እንደዚህ ኦፊሻል የተሰጠ መግለጫ ባይኖርም ማለት ነው። ነገር ግን ይህ የአርም ኤምባርጎ የሚነሳ ከሆነ ግን ምናልባትም እንግዲህ ሌላ አስፈሪ ሌላ ተገዳዳሪ ኃይል ሊፈጠር እንደሚችል ደግሞ ኢትዮጵያን በዋነኝነት ሊገዳደር የሚችል እና በአቅምም እንደዚሁም ደግሞ በመሳሪያም ጉዳይ ተገዳዳሪ ኃይል ሊኖር እንደሚችል ግን ማሳየት ያስፈልጋል ማለት ነው። ይህ ሁሉ ሆኖ ግን በዋነኝነት ይህ ለኤርትራ ይዞት የሚመጣው በረከት ነው፣ እንደ በረከት እንዲያው ከታሰበ ማለት ነው። በእርግጥ በርካታ የኢኮኖሚ ማዕቀቦችም እንደዚሁ ስላሉ ማለት ነው። ይህ ለኤርትራ እንደ ኤርትራ ወይም ደግሞ እንደ ኢሳያስ እንደ ግል ይዞ ሊመጣ የሚችለው በረከት ነው ተብሎ ሊታሰብ ይችላል። አልሴም ታይም ደግሞ ሌላ መርገምም ይዞ ሊመጣ እንደሚችልም እንደዚህ ደግሞ መታሰብ አለበት። ምክንያቱም እንግዲህ ኤርትራ በጣም በጽኑ የምዕራባውያንን እንቅስቃሴና የዲፕሎማሲ ግንኙነትም እንደዚሁም ደግሞ ከምዕራባውያን ጋር ንክኪ ያላቸው ተብሎ የሚታሰቡ ግለሰቦችንም በአንክሮ ስትከታተል የነበረች አገርም ነች ላለፉት ዓመታት። ያም በመሆኑ ደግሞ በኤርትራ እንዳለው አስከፊ አመራር እንዳለው የአንድ ግለሰብ ፍትሐዊ ያልሆነ አመራር አድሚኒስትሬሽን በርካታ ነገሮች መታሰብ ይችሉ ነበረ። ለምዕራባውያን ተዘግቶ ባይቀር ኖሮ ማለት ነው ይህ ጉዳይ ይህ መስኮታቸው። ስለዚህ አሁን የሚጨብጡት የዲፕሎማሲ እጅ በእርግጥ ኢሳያስን ከአስመራ ቤተ መንግስት ጎትቶ ሊያወጣቸው የሚችልም ሊሆን እንደሚችል ደግሞ መታሰብ አለበት። በእርግጥ በርካታ ጉዳዮችን በርካታ ዘርፈ ብዙ ተከታዮችን ይዞ ሊመጣ የሚችል አይነት የዲፕሎማሲ እጅ ነው የተዘረጋ ያለው እና ይህንም በአንክሮ መከታተል ለኢሳያስ መንግስት ለራሳቸው መንግስት እንግዲህ የሚመከር አይመስልም። ኦፍኮርስ ይህን ለመምከርም አይደለም እዚህ ጋር ይህን መረጃ ወደ እናንተም የማደርሰው። ነገር ግን እንደዚህ አይነት ቢሆኖች ደግሞ እንደዚህ አይነት ሴናሪዎች ደግሞ ሊኖሩ ይችላሉ የሚል ነው። ምክንያቱም የኢሳያስ መንግስት እንግዲህ ላለፉት ረጅም ዓመታትን በስልጣን ላይ በመቆየት በአፍሪካ ውስጥ አሉ ከሚባሉ መንግስታት ወይም ደግሞ አመራሮች መካከል የሚጠቀሱ ናቸው ፕሬዚደንት ኢሳያስ እና በተለይም ደግሞ ምዕራባውያንን በአደባባይም በመዝለፍና በማውገዝ ይታወቃሉ። ስለዚህ እንግዲህ አሁን የተዘረጋው የዲፕሎማሲ እጅ በእርግጥ እንግዲህ ዲፕሎማሲውን ከማለስለስ የኤርትራን ወዳጅነት ከማጠናከር ባለፈ እርሳቸውንም ደግሞ ከመንበራቸውም ሊነቅል እንደሚችልም ደግሞ እንደዚሁ መታሰብ ይኖርበታል ማለት ነው። ይህን ብለን እንግዲህ ያው ኦፍኮርስ የኤርትራ ለዚህ መታጨት ወይም ደግሞ የአሜሪካ ፖሊሲ በዚህ ረገድ በዚህ ልክ መለሳለስ ምንድን ነው ማለት ዋትስ ዘ ፑሽንግ ፋክተር? ያው ከላይ እንደጠቀስኩት የቀይ ባህር ጉዳይ አለ። ኦፍኮርስ በመሀል ያሉት ሎቢ ያደረጉ አገራት ሳይኖሩም ወይ በተለይም ደግሞ ሳውዲና ግብጽ የማሰድ ቦሎስ የካይሮ ጉብኝት እንደቀላል የሚታይ አይደለም። ከዚህ ቀደም የነበረው በዋይት ሃውስ የነበረው የሳውዲ ክራውን ፕሪንስ
ጉብኝትም ራሱን የቻለ ሌላ በጣም ትልቅ ሚና እንዳለው እንደዚሁ መረሳት የለበትም። ምክንያቱም እንግዲህ አድማጮቻችን ታስታውሱ እንደነበረ ክራውን ፕሪንስ የሳውዲ ክራውን ፕሪንስ ወደ ዋሽንግተን በነበራቸው ጉብኝት የኤርትራን መንግስት ጉዳይም እንደዚሁ አንስቼ ነበረ። ምናልባትም ከአሜሪካ ጋር ለሚኖራቸው ሰላማዊ ግንኙነት የሳውዲ ክራውን ፕሪንስ ሎቢ ማድረግ በመሀል ትልቅ ሚና ይኖረው ይችላል የሚል ግምትም እንደዚሁ አስቀምጬ ነበረ። ምናልባትም እሱ ሰርቶ ሊሆን ይችላል ማለት ነው። ሌላው እንግዲህ ይህን ካልን በእርግጥ የኤርትራና የአሜሪካ ግንኙነት እንደታሰበው በፖዚቲቭ ሳይድ የሚሄድ ከሆነ የኢትዮጵያስ ጉዳይ ምን ሊሆን ይችላል? የኢትዮጵያ ሚና ምንድን ነው ሊሆን የሚችለው? ምክንያቱም ኢትዮጵያ አሁን ካለችበት እንደ ሀገር ማለት ነው ኢትዮጵያ ያኔ በ2020 የተጀመረውን የሰሜኑን ጦርነት ተከትሎ ከዓለም አቀፍ ሀገራት የደረሰባቸው ሁለቱም ሀገራት ኤርትራም ሆነ ኢትዮጵያ በወቅቱ ያው ጆይንት ኦፕሬሽን ነበር ሲያካሂዱ የነበረው እና ከዓለም አቀፍ ተቋማትና ከአያላን ሀገራት በተለይም ደግሞ ከምዕራባውያን ሀገራት ሲደርስባቸው የነበረውን ውግዘትና እንግዲህ ኩነኔ እንግዲህ በመቃወም ወይም ደግሞ እነሱን በመቃረን ያው ኦፍኮርስ የኤርትራ መንግስት ቀድሞውንም ግንኙነት ስላልነበረው ብዙ ቁጣቸው የሚሰማው ማዕቀባቸውም የሚያስደነግጠው አመራር ወይም ሀገር አልነበረም። ኢትዮጵያ ግን በጣም በእጅጉ የተረበሸችበትም ወቅት ነበረ እና ያንም ተከትሎ እንግዲህ የኢትዮጵያ መንግስት ወደ ብሪክስ ለመቀላቀል ውሳኔ እንዳሳደረ የሚታወስ ነው። በእርግጥ የምዕራባውያን ፊታቸውን ማዞር ወደ ብሪክስ የገፋንበት ወቅት እንደነበር እንደዚሁ የሚታወቅ ቢሆንም አሁን ያለው ግንኙነትስ በእርግጥ ከዛ በኋላ በነገራችን ላይ የብሪክስ ጉዳይ በጣም የተዳፈነ በኢትዮጵያ ዘንድ ከዚህ ቀደም ይደረግ እንደነበረው ወይም ደግሞ በጣም ብዙ ድጋፍና በርካታ አይነት ያው የደስታ ጮቤ መርገጥ አካሄድ ይካሄድበት የነበረው ስለ ብሪክስ ተነስቶ የማይጠገብበት በሚዲያው በመንግስት የሚዲያ ተቋማት በዜናዎቻቸው በዝግጅቶቻቸው እንደዚሁም ደግሞ አንዳንድ እንግዲህ የፖለቲካና የዲፕሎማሲ ተንታኞችን በማቅረብ በጣም በርካታ ለኢትዮጵያ ያለውን ጠቀሜታ ገልጸው እስከማይበቃቸው ድረስ ብዙ እንቅስቃሴ ሲያደርጉ እንደነበር የሚታወስ ነው። ነገር ግን ከዛ በኋላ የብሪክስ ጉዳይ ውሾን ያነሳ ውሾ በሚመስል ነገር ተረስቶ ዝም ተብሏል እና ይህ ጉዳይ አሁን የዩኤስ እና የኤርትራ ጉዳይ እየጠነከረ በሚሄድበት ወቅት ምናልባትም እንግዲህ ብሪክስን የኢትዮጵያ መንግስት ከጣለበት ሊያነሳው ይችላል። አሁንም የብሪክስን ግንኙነት ሊያጠነክር ይችላል። ያው ብሪክስ እንደምታውቁት አሁን ባለው በተለይም ደግሞ አሁን ባለበት ሁኔታ ከጅብ የማያስጥል ሆኗል። እንግዲህ የኢራንን ጉዳይ የምታውቁት ነው። ኢራን እንግዲህ የብሪክስ አባል ሀገር ነች። ነገር ግን የብሪክስ አባል ሀገራት አሁን እያደረጉ ያሉበትን ሁኔታ ኢራንን እንግዲህ ከመድቀቅ ከመደብደብ በጋራ ከእስራኤልና አሜሪካ በጋራ ኢራንን ወይም ቴህራንን ከማውደም አልታደገም የብሪክስ ስብስብ። ስለዚህ ኢትዮጵያ ከዛ ምን ልታተርፍ ትችላለች የሚለውን ጉዳይ ብዙ የሚያስኬድ አይደለም። ነገር ግን ብሪክስን ያው የምዕራቡን ዓለም በማበሳጨት እንደዚህ አይነት ፖለቲካ ነው ያለን። በነገራችን ላይ የምዕራቡን ዓለም በመቃወም ወይም መቃወማቸውን የምናሳይበት እንደ ሀገር ወደ ብሪክስ በማዘንበል ሊሆን ይችላል ብዬም አስባለሁ ማለት ነው። ስለዚህ በዚህ ሳምንት ለማሳየት ያሰብኩት ነገር በዚህ ሳምንት የመጣው ነገር ለኤርትራ በጣም የተዘረጋ የዲፕሎማሲ እጅ ነው። አንድ በኢትዮጵያ ግን የተዘረጋው ሰይፍ ነው፣ የዲፕሎማሲ ሰይፍ ነው የተዘረጋባት። በተለይም ደግሞ በኢኮኖሚስት ይዞት የወጣው እንዲሁም ደግሞ ሂውማን ራይትስ ዎች ይዞት የወጣው መረጃ ሁለቱ በጣም ትልቅ የዲፕሎማሲ ሰይፍ በኢትዮጵያ ላይ እንደተመዘዘ ማሳያ ናቸው። በአንጻሩ ደግሞ ኤርትራ ምናልባትም እንግዲህ በረከቱን ብቻ አይተን እንዲያው እንገምግመው ከተባለ እንኳ የዲፕሎማሲ እጅ ተዘርግቶላታል ከሀያላን ሀገር ማለት ነው። ይህንም ምለው ኢትዮጵያ አሁንም ጊዜ አላት። በጣም በርካታ ሁነቶችን መከወን ይቻላል። ብዙ ያራቁ ጉዳዮች አሉ። አሁንም ኢትዮጵያ ልትጫወታቸው የምትችላቸው ካርዶች አሁንም ይኖራሉ። ስለዚህ እነሱን አውጥቶ እንግዲህ ወደ
ወደ ዲፕሎማሲው ዓለም መቀላቀል የተሻለ ይመስለኛል። በተለይም ደግሞ ታላላቅ የዲፕሎማሲ ባለሙያዎችን በመመደብ እነዚህን እንግዲህ ፊታቸውን ሊያዞሩብን ይችላሉ ወይም ደግሞ ነገ ከፍተኛ የሆነ ማዕቀብ እስከ መጣል ሊያደርስ ይችላል የሚባሉ እነዚህን አይነት ትርክቶች ወይም ደግሞ ሬቶሪኮች አንደኛ እልባት በመስጠት ኦፍኮርስ በሀገር ውስጥ የተነሱ ጉዳዮች አሉ፣ እነሱን እልባት በመስጠት ሁለተኛ ነገር ደግሞ ሀገራት አቋሞቻቸውን በኢትዮጵያ ላይ ያላቸውን አቋም ያለመታከት እንዲቀይሩ በማድረግ ሰፊ ዲፕሎማሲ ስራ መስራት ይቻላል። በተለይ ያው ከዚህ ቀደምም ብዬ ይሆናል አሁንም ጀስት ሪፍሬሽ ሜሞሪ አድማጮቻችን የኢትዮ ኤርትራ ጦርነት ወቅት እንግዲህ ኢትዮጵያ የተጫወተችው በተለይም ደግሞ በያኔው አስተዳደር የመለስ ዜናዊ አስተዳደር በዓለም አቀፍ ተቋማት ዘንድ ያካሄዱት የነበረው የዲፕሎማሲ ርብርብ መቼም አድርገውት ይችላሉ ብዬ አላስብም። ከዛ በኋላ እንዲያውም የደገሙት ምናልባትም ፖስት 2005 በፈረንጆች ወይም 1997 ምርጫን ተከትለው ገዢው ፓርቲ የወሰደው እርምጃ በሲቪሊያን ላይ ያደረሰውን ጥቃት ተከትሎ በጣም ዓለም አቀፍ ተቋማት ያወገዙበት ሀገራት በጣም የኮነኑበት ጊዜ ነበርና ከኢትዮ ኤርትራ ጦርነት በኋላ ከፍተኛ የዲፕሎማሲ ርብርብ የኢትዮጵያ መንግስት ያደረገበት ወቅት የ2005 የፈረንጆች ምርጫ ፖስት ምርጫ ወቅት ነበረ። ያኔም እንግዲህ በኢትዮጵያ ላይ የተሰነዘረውን ያን ሁሉ የዓለም አቀፍ ጫና የተቀለበሰበትም ዓመት እንደነበር የሚታወስ ነው። ስለዚህ አሁንም ኢትዮጵያ ይህን ነገር ለማድረግ አቅም፣ ፍላጎት ብቻ ቅንነት ብቻ የሚያስፈልግ ይመስለኛል። በተለይ ጥቂት ቅንነት፣ ከራስ በላይ ማሰብ፣ በጣም ከራስ በላይ ደግሞ አንድ ኢንች ማሰብ በጣም የተሻለ ይመስለኛል። ለዛሬ ሳይሆን ለነገ እንግዲህ ያው ትተነው የምንሄደውን ሀገር አስረክበን የምንሄደውን ሀገር ምናልባትም በሀገር ውስጥ በጣም የተበላሸ ጠቅላይ ሚኒስትሩን በአንድ ወቅት ሲሉት እንደነበረው ፖለቲካው እንዲበላሽ አድርገነዋል ብለዋል በኩራት። በእርግጥ የሚያሳፍር ቢሆንም በሀገር ውስጥ ያበላሸነውን ፖለቲካ ምናልባት እንዲያው በውጭ ሀገራት ወይም በዓለም አቀፍ ደረጃ ግን ኢትዮጵያን በዲፕሎማሲ ዘርፍ ባናሳፍር የተሻለ ይመስለኛል ብዬ አስባለሁ። አድማጮቻችን እንግዲህ ለዚህ ሳምንት ያዘጋጀሁት መረጃ ይህን ይመስላል። ሳምንት በሌላ ዝግጅት እስክንገናኝ እስከ ሳምንት መልካም ሳምንት። ሀገራችን ቀጠናውን ሰላም ያድርግልን። አሜን።